ሰላም ኢቃና ዜና ቅምሻ ነው የዕለቱ ዋና ዜናዎች የአዲስ አበባ ፖሊስ ጠቅላይ መምሪያ ከነገ በስቲያ ከሚከበረው የሆራ ፊንፊኔ የኢሬቻ በዓል ጋር ተያይዞ ለተሽከርካሪዎች ዝግ የሚደረጉ መንገዶችን ዝርዝር ይፋ አደረገ። በመጪው ቅዳሜ መስከረም 24 ቀን 2018 ዓ.ም በሚከበረው በዓል ላይ በርካታ ህዝብ እንደሚታደምበት እንዲሁም አባገዳዎች አደስንቄዎችና ጥሪ የተደረገላቸው እንግዶች እንደሚገኙበት የአዲስ አበባ ፖሊስ በኦፊሴላዊ የፌስቡክ ገጹ አስነብቧል። ይህንን ተከትሎም በዓሉ በሰላም እንዲከበር የጸጥታ አካላት ትኩረት ሰጥተው እየሰሩ መሆኑን የገለጸው የአዲስ አበባ ፖሊስ በተለይ በዓል ወደሚከበርበት ስፍራ የሚመጡ ታዳሚዎች ለጋራ ደህንነት ሲባል ፍተሻ መኖሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ ጠይቋል። እንዲሁም ከነገ መስከረም 23 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ የኢሬቻ ሆራ ፊንፊኔ በዓል ተከብሮ እስከሚጠናቀቅ ድረስ ለተሽከርካሪ ዝግ ሆነው የሚቆዩ መንገዶችን ዝርዝር ይፋ አድርጓል። በዚህም መሰረት ከሜክሲኮ አደባባይ ወደ መስቀል አደባባይ የሚወስደው መንገድ ሜክሲኮ ጋር ከቄራ ሜክሲኮ የሚወስደው መንገድ ቡልጋሪያ ከመርካቶ በአቡነ ተክለ ሃይማኖት ወደ ጥቁር አንበሳ የሚወስደው መንገድ አቡነ ተክለ ሃይማኖት ቤተክርስቲያን ከቅዱስ ኡራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ኡራኤል አደባባይ ላይ ዝግ እንደሚሆኑ ተገልጿል። እንዲሁም ከመስቀል ፍላወር ወደ ኦሎምፒያ ለሚጓዙ ጋዜቦ አደባባይ ከአጎና ሲኒማ ወደ መስቀል አደባባይ ለሚሄዱ ጥላውን አደባባይ ወይንም አራተኛ ክፍለ ጦር ከለጋር መብራት ወደ መስቀል አደባባይ ለጋር መብራት ከቴሌ ማቋረጫ ወደ ስታዲየም ለሚጓዙ ቴሌ ማቋረጫ ከራስ ሆቴል ወደ ስታዲየም ለሚመጡ ራስ ሆቴል ጋር ተሽከርካሪ ዝግ ይሆናሉ ተብሏል። በተጨማሪም ጉዟቸው ከሐራምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ ለሆኑ ሐራምቤ መብራት ላይ ከአዲሱ ገበያ ወደ መስቀል አደባባይ ለሚሄዱ ባንኮ ዲ ሮማ ጋር ከብሔራዊ ቤተ መንግስት ወደ መስቀል አደባባይ ለሆኑ ብሔራዊ ቤተ መንግስት አጠገብ ከካሳንቺስ ሼል ወደ ባምቢስ ለሚሄዱ ካሳንቺስ ሼል አጠገብ እና ከጁፒተር ሆቴል ወደ ኢሴ የሚወስደው መንገድ ባምቢስ ሳልኮት ህንጻ አጠገብ ጋር መንገዱ የሚዘጋ ይሆናል። ከወሎ ሰፈር እንዲሁም ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ደግሞ ኦሎምፒያ አደባባይ ጋር ላይና ታች እንዲሁም ግራና ቀኝ እንደሚዘጋ ፖሊስ አሳውቋል። በዓሉ በሚከበርበት ዙሪያና በአካባቢው በግራና በቀኝ ለረጅምም ሆነ ለአጭር ጊዜ ተሽከርካሪ አቁሞ መሄድ ፍጹም የተከለከለ መሆኑንም ፖሊስ ገልጿል። የአዲስ አበባ ፖሊስ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙ ህብረተሰቡ ጥቆማ የሚሰጥባቸውን የስልክ ቁጥሮችም ይፋ አድርጓል። የአዲስ አበባ ትራንስፖርት ቢሮ በበኩሉ ለበዓሉ አከባበር የመንገድ ደህንነት ሲባል ከነገ አርብ ረፋድ 5 ሰዓት ጀምሮ እስከ ቅዳሜ 12 ሰዓት ድረስ በመዲናዋ የሞተር ብስክሌት የትራንስፖርት አገልግሎት መከልከሉን ገልጿል። ይህንንም የትራንስፖርት የትራፊክ ተቆጣጣሪዎችና የትራፊክ ፖሊሶች እንደሚያስፈጽሙ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በኖርዲክ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የአጀንዳ ማሰባሰቢያና የሀገራዊ ምክክር ጉባኤ ተሳታፊዎች መለያ የውይይት መድረኩን ከነገ በስቲያ መስከረም 24 ቀን 2018 ዓ.ም ጠዋት በስዊድን ስቶክሆልም እንደሚያካሄድ አስታወቀ። ኮሚሽኑ በስዊድንና አካባቢው ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚያደርገውን ምክክር አስመልክቶም በስዊድን የተለያዩ ከተሞች ከሚገኙ የዲያስፖራ አደረጃጀቶችና የሃይማኖት አባቶች ጋር መወያየቱን በኦፊሴላዊ የፌስቡክ ገጹ ባወጣው ጽሑፍ አስነብቧል። የዲያስፖራ አደረጃጀት አመራሮቹም በቀጣይ ቅዳሜ የሚደረገውን የውይይት ሂደት አስመልክቶ የተለያዩ ጥያቄዎችና አስተያየቶች አቅርበው በኮሚሽነሮቹ ምላሽና ማብራሪያ እንደተሰጠ ተገልጿል። አደረጃጀቶቹ ራሳቸው በምክክር መድረኩ በንቃት እንዲሳተፉ እንዲሁም በስካንዲኔቪያ የሚገኙ የዲያስፖራ ማህበረሰብ አባላት እንዲሳተፉ በማስተባበሩና በቅስቀሳው እንዲያግዙት ኮሚሽኑ ጥሪ አቅርቧል ተብሏል። እንዲሁም ወደ ስዊድን የተጓዘው የኮሚሽኑ ልዑክ ቡድን ከስዊድን የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ዳይሬክተር ከዓለም አቀፉ የዲሞክራሲና የምርጫ አጋሽ ድርጅትና ከስዊድን ዓለም አቀፍ የልማት ትብብር ኤጀንሲ ተወካዮች ውይይቶችን ማካሄዱ ተመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን አሜሪካ፣ ካናዳ፣ ደቡብ አፍሪካና የተባበሩት አረብ ኤሚሬቶችን ጨምሮ በተለያዩ የውጭ ሀገራት ከሚኖሩ ኢትዮጵያውያን በአካል እንዲሁም በበይነ መረብ ውይይቶችን አካሂዷል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካና የዩሪያ ማዳበሪያ ፋብሪካ ግንባታ የመሰረት ድንጋይ አስቀመጡ። በክልሉ የሚገኙ የተለያዩ የልማት ስራዎችን ለመጎብኘት ትላንት ሶማሌ ክልል የገቡት ዶክተር አብይ ዛሬ በኦፊሴላዊ የፌስቡክ ገጻቸው ባሰፈሩት መልእክት የሁለት አሻጋሪ ፕሮጀክቶችን የመሰረት ድንጋይ አስቀምጠናል ብለዋል። በክልሉ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ ሂላል ከተባለ የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ እንደሚያጣራና እንደሚያጠራቅም
ጠቁመዋል። በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካው በዓመት 3.5 ሚሊዮን ቶን የማምረት አቅም እንዳለው ተናግረዋል። ሌላኛው ፕሮጀክት የሆነው የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ ደግሞ በዓመት 3 ሚሊዮን ቶን ምርት እንደሚያመርት ጠቁመዋል። የማዳበሪያ ፋብሪካው ለግብዓትነት የሚውለውን ጋዝ ካሉብ ከተሰኘ የጋዝ ስፍራ እንደሚያወጣ አስታውቀዋል። ፋብሪካው ከካሉብ የጋዝ ስፍራ ጋዙን በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ እንደሚያቀርብ በመልእክታቸው አስፍረዋል። ያለፈው ዓመት ነሐሴ ወር መጨረሻ ላይ የኢትዮጵያ ኢንቨስትመንት ሆልዲንግስና ዳንጎቴ ግሩፕ ለዚሁ የማዳበሪያ ፋብሪካ ግንባታ የድርሻ ስምምነት መፈራረማቸው ይታወሳል። በስምምነቱ መሰረትም የኢትዮጵያ ኢንቨስትመንት ሆልዲንግስ 40 በመቶ የአክሲዮን ድርሻ ሲኖረው ዳንጎቴ ግሩፕ ደግሞ 60 በመቶ የባለቤትነት ድርሻ እንደሚይዝ መገለጹ ይታወሳል። ኢትዮጵያን ከዓለም ግንባር ቀደም የማዳበሪያ አምራቾች አንዱ ያደርጋታል የተባለው ፋብሪካው በ2.5 ቢሊዮን ዶላር ወጪ በ3 ዓመት ከ4 ወር ጊዜ ውስጥ ግንባታውን ለማጠናቀቅ እቅድ መያዙ በወቅቱ መገለጹ ይታወሳል።